አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? ውድ ሀገሬ ልጆች በያላችሁበት የአላህ ረህመት እዝነት አይለያችሁ። ተቀበላላህ አላህ ሱብሓነሁ ወተዓላ ዱዓዬን ዑምራዬን ይቀበለኝ። አልሐምዱሊላህ። በረመዳኑ ዑምራ ማድረግ ትልቅ ትርፈት ነው። ወላሂ ማሻአላህ ባረከላህ። እናንተንም አላህ ይወፍቃችሁ። መካን መረገጥ ማለት መታደል ነው እና አላህ ሙስሊም እህት ወንድሞቼ አላህ ይወፍቃችሁ። ወላሂ አላህ ይወፍቃችሁ። ያለ ደስታ ኢማናችን ሙልት ሲል ማሻአላህ ባረከላህ። አላህ ቤት ስኬዱ እኔ እንጃ የሆነ አባት ናቸው፣ ትልቅ ሰውዬ ናቸው እና እዛ እያለቀሱ ተመስር ነው የመጡት። የአላህ ውሰደኝ መጣሁልህ። የአላህ በቃ ዱንያ አርጅተዋል። ያኔ ብዙም ማሻላ በጣም ትልቅ ሰው እንደዚህ እርጅት ያሉ አይደሉም፣ ደህና ይራመዳሉ። ግን በቃ ስቅስቅ እያረጉ ነው። ኩድኒ ያ ረቢ የአላህ ሲሉ እኔ ለራሴ በቃ ይቻ ዱንያ ኖርናት ሀብታምም ሆነ ደሃም ወደዛችሁ ነው የምንሄደውና አላህ ካቲማችን ያሳምርልን። ያሰብነውን ሁሉ አላህ ያሳካልን። እዚህ ቦታ ስንመጣ ማሻአላህ ልባችንን ወደ አላህ ብቻ ነው በቃ ዱዓ የምናደርገው። አላህ አዱንያ አኺራችን ያሳምርልን። ያሰባችሁትን ሁሉ አላህ ያሳካላችሁ። ረመዳንን ጾሙ ተጠቀሙት አላህ ያድርገን። አገራችንንም ይችንም ዓለም በሞላ ሰላም አላህ ያድርጋት። ሰላም አላህ ያድርጋት። የሰው ልጆች በሙሉ እንደ የሰው ልጅ ሰው የሆነ ሰው ሰውን ለማገዝ፣ ሰውን ለመርዳት፣ ሰውን ለመተጋገዝ ልቦናው ያቅናለት ማለት ነው። ጥላቻ፣ ምቀኝነት፣ እስቲና ምንም አይጠቅመንም ማለት ነው። ወላ ሸይ ምንም ይዘን አንሄድም በአዱንያ ላይ ስንኖር በቃ ወላ ሸይ እና አላህ ካቲማችንን መጨረሻችንን ያሳምርልን። በየዓለሙ ላይ ያላችሁ ወገኖቼ አላህ ሱብሓነሁ ወተዓላ እሱ ያሰባችሁትን ሁሉ አላህ ያሳካላችሁ። ዱዓችንን ሙስተጃብ አላህ ያድርግልን። አላህ ይወፍቀን። አገራችንን ሰላም ያድርግልን። ማሻአላህ እዚህ ስትገቡ ሞያ ዘምዘም ስትጠጡ ማሻአላህ ባረከላ። እኔ እንጃ የማትሰለቹት ዱዓ ነው። እንግዲህ ሙስሊም ይሆን ማሻአላህ ባረከላ ታውቁታላችሁ ስሜቱን ማለት ነው ወላሂ። እና አላህ ይወፍቃችሁ፣ አላህ ይወፍቃችሁ እህት ወንድሞቼም። ይችን መካ መዲና ለመረገጥ አላህ ያብቃችሁ ኢንሻአላህ። አገራችንን ሰላም አድርጎ ያሰብነው ተሳክቶ ለቤተሰቦቻችን ያብቃን። ቢስሚላህ። የተቸገረ ሁሉ አላህ ይፈርጀው፣ ያጣው ሁሉ አላህ ይስጠው፣ የታመመውን ሁሉ አላህ ያሽረው። በየአገሩ ላይ ችግርን፣ በላን፣ ጦርነትን፣ መከራን በቃችሁ ይበለን። የሰው ልጅ በሙሉ በሰላም በደስታ ያ ረቢል ዓለሚን ይችን ዓለም ኑረናት እንደው ኸይረ ስራ ሰርተን ሰደቃ ሰተን አላህ የምናሳልፈቀን። ማሻአላህ ሳዑዲ ስንሄድ ገና መንገድ ላይ ነው በቃ መስተንግዷቸው ተምሩ፣ ውሃው ማፍጠሪያ ማለት ነው እንደ ሳንዱሻት ከረሶን በቃ ሞያ ዘምዘም እንኳን እየቀዱ እየሰጡን ነው ወላሂ። ሞያ ዘምዘም እየቀዱ እንደዚህ ቁመው በቃ አጀር ለማግኘት ተምር እጃቸው ላይ ዘርግተው ያዙ እያሉ እንደዚህ በቃ ሰውን ለማስተናገድ ማለት ነው። እና ሁሉም አጅር ፈላጊ ነው። በዚች በረመዳን አነሰም አደገም አጅር የሚሸመትበት ሀገር ነውና ወራት ነውና አላህ ካጅሩ ከሷቡ አላህ ይወፍቀን። ሀገራችንንም ሰላም ያድርግልን። ከመጥፎ ነገር ሁሉ ይጠብቀን። ደረጃችንን ከፍ ያድርግልን። አላህዬ ሁላችንም አላህ ከምናስበው በላይ አላህ ይወፍቀን። ሀገራችንን ሰላም ያድርግልን። እኛንም በሰላም በደስታ ለሀገራችን ያብቃን። ያ ረብ የያዝነውን በረከትን ረድኤቱን ይስጠን። ተክፉ ነገር ሁሉ ይሰውረን። ርዝቃችንን ሰፊ፣ ኢማናችንን ሙሉ፣ ካቲማችንን አላህ ያሳምርልን። የሰው ልጅ መጨረሻው ሲያምር ነው። መጨረሻችንን አላህ ያሳምርልን። ከመጥፎ ነገር ሁሉ አላህ ይጠብቀን፣ ይጠብቃችሁ ወገኖቼ። ዋናው ነገር ዱዓ ነው። እንግዲህ ካላህ ሁላችንም በዱዓ እንበርታ ማለት ነው። ደግሞ እቺ መጨረሻዋ ቀን 10ዋን ቀን ኢንሻአላህ ለሌለተል ቀድርን አላህ ይወፍቀን፣ ይወፍቃችሁ። በየዓለሙ ላይ ያላችሁ ሙስሊም ክርስቲያን ወገኖቼ ከሚፈራው ከሚወራው ነጃ አላህ ይበለኝ።
እኔ ካስብ ማለት ነው በቀደም በቃ እንደዚህ በየዓለሙ ላይ ጭንቀት ነው ምናምን ኸላስ ተጨንቀን ተጠበን ምን እንሆን በቃ ኸላስ ሁሉም ሀገር ላይ የማይቀር ነገር ነው። ገባችሁ አይደለም? አላህ የቀደረው የት ይቀራል? የትም አይቀርም ወገኖች ማለት ነው። አላህ ተቀደረው ውጭ ምን ሊመጣ በቃ ዱዓ ማድረግ ነው። አንዳንድ እህቶች ሲያወሩ ሰማለሁ ዩቲዩብ ላይ ማለት ነው። ፓስፖርቴን ታቅፌ ነው የምተኛው፣ ስልኬን ብሬን የለፈሁበት ከመጣ ሞት ተመጣ ምን አይ ኩሉ ነፍሴን ነፍሴን ነው የሚባለው እና ሁሉም ነፍስ እንደዛ ነው። ምንም ነገር ቢሆን በቃ ሞት አትቀርም። እዚህ ላይ ጨርሰን ወደ ቤታችን እየመጣን በነገራችን ላይ ጅዳ እንደው ማሻላ ሮመዳን ሲመጣ ያው ሳኡዲ በሞላ ማለት ነው ሽብረቅረቅ ነው የሚያደርጓት። አስፋልቱ ሻረው የተምር ዛፉ ሳይቀር በቃ ያሸበረቁታል ማለት ነው። ይሄ ሀገራቸው ነው። ማሻላ ባረከላ ኑሮ ያላት ሀገር ናት እና አላህ ይጠብቃት። ሳኡዲ አላህ ነጃ ይበላት። ሁሉንም ሀገር አላህ ይጠብቀው። እንደው መጥፎዎቹን ብቻ በነገር እንደው ልቦና ሰጥቷቸው ሰውን የሚያስጨንቁ ሰውን አዛ የሚያደርጉ ሰዎች ብቻ አላህ ልቦና ሰጥቷቸው እንደው ሽማግሌዎችም በሰላም የሚቀበሩበት ህፃናቶችም ደግሞ በሰላም ቦርቀው የሚያርጉበት ተምረው ለነገላገል ተረካቢ የሚሆኑበት ዜጎች የሚሆኑበት ሀገር ያርግልን። በየሀገሩ ላይ እንደ ውስጥ ለውስጥ ስናየው ስብሓንላህ እኔ እንጃ አንዳንድ ጭካኔዎች የበዙባት በቃ እንደዚህ ሀረመኔነት ማባረፍ ብቻ አላህ በቃ ይበለን። እውነት ለመናገር አላህ በቃ ይበለን። አላህ ሰላም ያምጣልን። ሰላሙን ከሱ ነው እና እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁን ወደ ቤታችን እየተመለስን ነው። እንግዲህ ዑምራ አድርገን ማለት ነው። አልሐምዱሊላህ ደስ ይላል። ግን ቀጥታ የሄድኩትን ድምፄን ያስገባሁት ስንሄድ ያው ስዑዲዎች በጣም ተረብሸዋል። አሁን አክባር ነው የሚሰሙት፣ ዜና ነው የሚሰሙት እና ስንሄድም ያው ሬዲዮ ምናምን ስላለ መኪና ውስጥ ማለት ነው እና ለዛ ነው እንጂ የቀጥታውን እንትን ባስገባው ደስ ይለኝ ነበር። እና ሁሉም ተጨንቀዋል ማለት ነው። አላህ ሰላም ያድርገው። አላህ ሰላም ያድርገው። ሰላም ስለሌለ ሁሉም የለም። በሁሉም ነገር ሰላም ሲሆን ነው አዱንያ የምታምረው ማለት ነው። እኛም ሰርተን የምንቀየረው በሰላም ነው። የያዝነውን ይዘን የምንገባው በሰላም ነው። አገራችን አታው አሁን በተለይ በአማራ ክልል በጣም ረብሻ፣ የኑሮ ውድነት። በነገራችን ላይ የኑሮ ውድነት በአዲስ አበባን በዛም ውጥረት ነው። ግን የበለጥ በአማራ ክልል በቃ ውጥረት ነው። እህቶቻችን አታ ሻንጣቸውን ረትበው በርሚል ሞልተው ልንሳፈር ነው። እስኪ ነገ ይሻል ይሆን አገሩ ይረጋጋ እየተባለ ይኸው አለ። ለሀረጋጋው እውነት አላህ ሰላም ያድርገው። ሰላም ከሌለ ሁሉም እኮ የለም እና ሰላምን ያምጣልን። ሰላም ከሌለ በጣም አስቸጋሪ ነውና ሰላም አላህ ያድርግልን። ሰላሙን ያምጣልን። አገራችንን ሰላም ያድርግልን። እናንተንም አላህ ይጠብቃችሁ፣ እኔንም አላህ ይጠብቀኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች። አላህ ይስጥልኝ። ዱዓ አደርግላችኋለሁ። እናንተም ዱዓ አድርጉ። ወላሂ ዱዓ እንዳረግ። እኔ እዚህ መካ ስገባ ወላሂ አመናችሁም አላመናችሁም ለሁሉም ነው ያደረግኩት ዱዓ። ወላሂ ለሁሉም በቃ ለአረብ ሀገር ለምትንከራተተ እህቴ ሁሉ እንደው ትዝ አላችሁኝና እምባ የመጣ አላህ ሱብሃነሁ ወተዓላ ዱዓችንን ሙስተጃብ ያድርግልን። ለሁላችንም አላህ ይድረስልን። ያሰብነው ተሳክቶ በሰላም በደስታ የምንኖር ያድርገን ማለት ነው። እንግዲህ ይሄ ወደ መካ እየሄድን ነበረ። ይሄ ሳህራው ማለት ነው። አስቡት ወገኖቻችን። እንግዲህ በበረሃ የሚመጡት ይሄንን ሳይ በቃ ሁልጊዜ ትዝ ይሉኛል ማለት ነው። አሸዋው በቃ አፈር እንደዚህ ተራራ ምንም ማንም የሌለበት ጭር ያለ ሳህራ ነው እና ይህንን ሁሉ አቋርጠው እርዝቅ ፍለጋ ይመጣሉ። በቃ አላህ ይረዝቃችሁ። ይህን ሁሉ ሀገር አቋርጣችሁ ስትመጡ ደግሞ አንገታችሁን ደፍታችሁ ስሩ እንጂ ወደ ሌላ ነገር አትጉ። በአቋራጭ ለመክበር አትፈልጉ። በአቋራጭ የተወሰነ ታገኛላችሁ። በርከት ብሎ ስታዩት አንዴ ሁለቴ ስታገኙ ይጣፍጣችኋልና ዝም ብለን እንስራበት ያላ ስትሉ መጨረሻ ላይ ግን ትጠለፋላችሁና እንደው ሐላላችሁን እዚችሁ በግና ፍየል እየጠበቃችሁ ተቀየሩ ነው የምለው ወንድም እህቶቼ። ሌላ ነገር አታርጉ። የማጭበርበር ስራ ለተወሰነ ሊያስደስታቸው ይችላል፣ ግን መጨረሻው ሬት ነው። በጣም መጨረሻው መጥፎ ነው እና
በዚህ ሶብራችሁ ሀላላችሁን የፈለጋችሁ ሁሉ ትቀየራላችሁ ኢንሻአላህ። ፈጣሪያችሁን ዱዓ እያደረጋችሁ እየለመናችሁ ማለት ነው። እና ውድ የሀገሬ ልጆች በያለንበት አላህ ይጠብቀን። ሰላም ለሀገራችን። አሶር ላይ ነበር ይሄድ ነው እንደዚህ ፀሐይ እያለ ነው። እዛ መቅሪብ አካባቢ ነው የደረስነው። ማሻላ ባረከላ ማለት ነው። መቅሪብ እዛ ነው ያፈጠር ነው። እና ደስ የሚል ኡምራ ደግሞ ቅዝቃዜው አቤት በጣም ቅዝቃዜ ነው። ማሻላ ባረከላ ይቀዘቅዛል ማለት ነው። እና አየሩ በጣም ቆንጆ ነበር። አላህ ይጠብቃችሁ፣ ሁላችንንም ሰላም ያድርገን። ለእኔም ዱዓ አድርጉልኝ፣ እኔም ዱዓ አረግላችኋለሁ። እኔ አስላ ሁልጊዜ ነው ዱዓ ማረግላችሁ፣ ሁልጊዜ እናንተም እንደዛ አድርጉልኝ ማለት ነው። ዱዓ ጥሩ ነው እኮ ወላሂ፣ ዱዓ ተበላ ይመልሳል። ዱዓ በቃ ሁሉ ነገር ያስተካክላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ የሀገሬ ልጆች ብያለንበት አላህ ይጠብቀን እላለሁኝ። ሀገራችንን ሰላም አድርጎ ሁላችንም ለሀገራችን ያብቃን። አላህ ደግሞ ሰጥቶን መካ መዲናን የምንዘይርበት ርዝቃችንን ሰፊ አድርጎት ሀገራችን እየመጣን ያለው ምን ችግር አለ? ወላሂ እየመጣ መካ መዲናን ይዘይራልና አላህ በቋሚነት በየአመቱ የምንዘይር አላህ ያድርገን። ርዝቃችንን ሰፊ አድርጎ ሰደቃ የምንሰጥ ዘካ የምናወጣ አላህ ያድርገን። ሁላችሁንም ውድድ አደርጋችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ ሀገሬ ልጆች አላህ ይጠብቀን፣ አላህ ይጠብቃችሁ እላለሁ። በተረፈ ላይክ ሼር አድርጉ። እሺ ሀባይቦቼ፣ ያው በመንገዱ እንግዲህ እየሄድን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወአማኒላህ።